ድናና ባርኮት የሚሰሩትን ሁሉንም ነገር አወቀ። ድና ኩላሊቷ የሳቤላ ፌል እንዳደርጉ ያደረገችው እሷ መሆኗንም ተረዳ። አብርሃም በልጁ ህመም በመጨረሻ ቢናደዱና ቢያዝንም ግን ደግሞ ምን ማድረግ እንዳለበት ጠንቅቆ ያውቃል። አብርሃም አሁን ባርኮ የድና ወንድም እንዳልሆነ ሁሉንም ነገር በማስረጃ ዶክተር ረብቃ ነገረችው። ልዩ ወደ ቤቷ ወደ እነ አብርሃም ቤት ተመለሰች። ሳቤላ ታማለች ስትላትም በጣም ያሳዝናል። ሙልጭ እዛ ቤት አትገቢም ቢላትም ግን ደግሞ እሷ ከሳቤላ አይበልጥብኝም አለች። ሳቤላ አሁን ሁለቱም ኩላሊቶቿ ፌል አድርገው አብርሃም እየተሰቃየ ይገኛል። ዶክተሯም የዚች የህጣን ልጅ ኩላሊት ፌል የሚያደርግበት ዝቅተኛ ነው እድሉ፣ ግን ደግሞ እንዴት ፌል አደረገ የሚለውን ራስ ያስብበት በማለት ነግረው ነበረ። የተለያዩ ለሳቤላ የማይመጥኑ ወይም ደግሞ ለጤና አገልግሎት የማያደርጉ ጉዳታቸው የሚበዛ ምግቦችን ለሳቤላ እየሰጠች ሳቤላ ህመምተኛ እንድትሆን አደረገች። አብርሃም አሁን ላይ በጣም ልቡ ተሰበረ። ድናን አምኖ እዚህ ደረጃ ድረስ ሲጓዝ የነበረበት አሁን ግን በልጁ ላይ መታበታለች። ሁሉን እውነታ አውቆ ከህይወቱ ማስወጣት እንዳለበትም ተረዳ። ግን አብርሃም ወደ ውጭ ሲወጣ ባርኮን እሷ እግሯ ላይ እያደረገች ማሳጅ ታደርገዋለች። ሁሉንም ነገር ደረሰበት። በጣም ያሳዝናል። አሁን ከራሱ ህመም በላይ እየተሰቃየ ያለው በሳቤላ ህመም ነው። በልጁ ህመም እንደ እናቱ የሚሳሳላትን ህመም ልጁን አሳጥተዋለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሳቤላ በጉጉት ስንጠብቀው የነበረው ቀጣይ ፓርት ይዘን መጥተናል። የሚገርም እንግዲህ ዛሬ አብርሃም አምሮ ድናን እገላለሁ በማለትም ከዛም በስቻገር ደግሞ ከቤቱ አስወጥቷታል። ምክንያቱም ሳቤላን የመረዘቻት የኩላሊት ህመምተኛ እንድትሆን የሚያደረገቻት እሷ መሆኑን ተረዳ። ምክንያቱም ዶክተሪቱ የህፃን ልጅ ኩላሊት ፊል የሚያደርግበት በጣም ዝቅተኛ እድል ነው ያለው። ስለዚህ የሆነ ነገር ተፈጥሯል ስላለችው ነገሩን ፈልፍሎ ደረሰበት። ሌላው የምንችለውን ሁሉ እናደርጋለን ስትለውም ዶክተሯ እባክሽን ልጄን አድኑልኝ፣ አንድ ልጄ ናት በማለት ልመና ላይ ገባ። አብርሃም አሁን ምርመራ አደረገ። አይገርምም? ዶክተር ረብቃ ምርመራ ማድረግ ትችላለህ፣ ማን እንዴት እንደሆነም ማወቅ ትችላለህ፣ ስለዚህ ልጁን አስቀድመህ ምርመራ አድርግ ስትለውም እሱ ግን አልመረመርም እያለች ነበረ። ወደስ ሳይሆን በግዴስ ሲላትም ይህንን ነገር ማቋረጫ ውሃ ደፍታ ጉር ሰራችው። በጣም ያሳዝናል። በዚህ ሰዓት አብርሃም ወደ ውጭ እሷን ይዞ ሊወጣ ሲል አንሸራቱት ወደቀ። ይሞታል እንጂ ይድናል ማለት የለባቸው አልፈለጉም ነበር። በዛ ላይ አብርሃም ጠንካራ ስለሆነ የደረጃውን ብረት ይዞ ዳነ። አይገርምም? በዛም ዶክተር ረብቃ እንደምንም ብላ ስትዟዟር አጥንት ተለምጦ ነው እንጂ የሚሆነው ሌላ ችግር አይደለም በማለትም የግድ ይዘው ፍራሽ ላይ ዘርግተው ዶክተር ረብቃ አየችው። ከዛም እንደሚሻለው ነገረችው። ምርመራው እንሂድ እንጂ አለች ድና። ከዛም ጥሏት ወደ ላይ ሄደ። ረብቃ ሁሉ እውነት አለ እነግራለሁ እያለችው ነበር። ድና ደግሞ ሁሉንም ነገር ለማዳመጥ ዝግጁ ሆና ነበር። ለካ አንቺ ጥረት ነው እያለችም ማን እንደሆንኩ አሳይሻለሁ አንቺ ሰይጣን ትላለች። ዶክተር ረብቃ እዛ ተመልሳ የመጣችበት የባርኮት ጓደኛ ቪዲዮውን መልሶ ሲልክለት እሱም ለሷም ለፍቅረኛው አምላከ ግዴታ እዛ መምጣት ስላለባት መጣች። አሁን የእሱ እስረኛ ሆናለች። አይገርምም? ማን እንደሆንኩ አሳያታለሁ አንቺ ብቻ ተረጋጊ እያለ ነበር። ድና ለዶክተር ደውላ እንድትተባበረኝ አርግዣለሁ ብዬ ዋሽቸው ነበረ፣ ግን ደግሞ እሱ ሊረዳኝ አልቻለም። እናም
እዛ ስመጣ ለምርመራ አንተ ማድረግ ያለብህ እንዲተባበረኝ ነው አለችው። እሺ ምንም ችግር የለውም እተባበርሻለሁ አላት። ግን ደግሞ አውርታ ስጨርስ ከመውጣቷ በፊት ደረጃ ላይ ውሃ ስለደፋች አብርሃም ወርቆ እንዲሞት ነበር ፍላጎቷ። ተመልሶ ወደ ክላሱ ሄደ። ሁሉንም እውነታ ለመንገር ዶክተር ረብቃ ተዘጋጀች። እንግዲህ ልዩ ደግሞ እየበረረች ወደ አዲስ አበባ አምጥተዋታል። አሁን ግን ልዩ ዝቤ መንጣት የለባትም አለች። እሱንም ተፈለገ መልሶ ይውሰዳት፣ እዛ ያድርሳት፣ ለሳቱ ንገረው አለችው ባርኮን። ዲና እሷ ያሳስብሽ ችግር የለውም አላት። እዚህ ቤት ከመጣይ ችግር ይፈጠራል። እኛ ለሳቤላ ጥሩ መሆን አለብን፣ ምክንያቱም ማስመሰል እንዳምነን አለችው። እሺ አላት። ዲና በአብርሃም ውርቀት የምትጨፍር ናት። ሳቤላ ኩላሊቶቿ ፊል አደረጉ። ኩላሊቶቿ ፊል የሚያደርጉበት ዝቅተኛ ነው ብሎኛል ዶክተሯ። ስለዚህ የሆነ ነገር አለ የልጅን ኩላሊት ፊል እንዲያደርግ ያደረገ የሆነ ምክንያት፣ እሱን ደግሞ ፈልጌ እደርስበታለሁ በማለትም አብርሃም አስፈራርቷቸው ወደ ላይ ወጥቶ ነበር። ልክ ሲወጣ ዲና መጨፈር ጀመረች። ዲና አሁን የሚጨፈርበት ነው አላት ባርኮ። እንዴ ምን እያልክ ነው የኔ ፍቅር በጣም አለችው። መጨረሻ ላይ ያለውን አልሰማሽውም? ምን አለ? የልጅ ኩላሊት ፊል የሚያደርግበት ዝቅተኛ ነው፣ ስለዚህ ምክንያት አለው ብላ ነግራኛለች። እሱን ፈልጌ ካገኘሁት አገኘዋለሁ ብሏል እኮ አላት። ወይኔ ጉዴ ለካ እሱም አለ። ምን እናድርግ አለችው። ምንም፣ ስለዚህ ዝም በይው ምንም አያመጣም አላት። አሁን እንግዲህ በሚገርም ሁኔታ ዶክተር ረብቃ ወደዛ ቤት ልትመጣ ተገደደች። በእርግጥ አብርሃም ደውሎ ዶክተር ረብቃ አሟታልና ሳቤላ ነይልኝ ብሏት ነበረ። እሷ ግን እዛ ቤት ድጋሚ እንደማትመጣ ነግራው ነበር። ነገር ግን ባርኮ የተረገመ ቪዲዮውን ሲልክባት ምንም አማራጭ ስለሌላት ለእሷም ለባሏም ላከባት። ከዛም ለይፎ ደውላ ቪዲዮ በተደጋጋሚ እየገባ ነው፣ ቆይ ላይ ውስጤ መልሼ እደውላለሁ አለችው። እሺ በማለትም ቪዲዮውን ስታየው በጣም የምትፈራው ቪዲዮ ነው። ለእሷ የላከው ሌላ ቪዲዮ፣ ለኢፎ የላከው ሌላ ቪዲዮ። በዚህን ሰዓት እየሮጠች መጣች። አማራጭ የላትም። ኢፎ በእርግጥ አትሂጂ አላት። ለእኔ የላከውን ቪዲዮ ብታይ ቢልክልሽ ምን ልትኝ ነው እኔ ፍቅር አለ። መሄድ አለብን ወይ መቅረት ወይ መሄድ፣ ወይ ቪዲዮውን ይዘን መደራደሪያ እናድርግ እንዴ አላት። እንደዛ ይሆን ጉድ ሰራናል አለችው። በሰዓቱ ለአባቷ እጮኛ ወይም ፍቅረኛሞች እንደሆኑ ለመናገር ነበር ፍላጎታቸው ረብቃና ኢፎ። ቤተልሔም የረብቃ እህት በጣም እያሰቃየቻት ትገኛለች። ከዛ ቤት ምን አባሽ ልትሰሪ ሄደሽ ነው? አላማሽ ምንድን ነው? ፍላጎትሽ ስትላትም የማፈቅረው ፍቅረኛ የነበረ በጣም አሰቃየኝ፣ የተዋወቅነው ሕክምና መጥቶ ነበር በጣም ከዛም ስውጣ ስገባ እገልሻለሁ እያለ አሰቃየኝ፣ ስራዬን ትቼ እና አብርሃም ቤት ስራ ወጣሁኝ እያለች እያለቀሰች ነገረቻት። ድሮም ብዬሽ ነበር አሰሜም እንጂ አለቻት። አው አለች። እሷ ግን አውቃ ነው። በዚህን ሄለን ሸወደቻት፣ ቤቲን ሸወደቻት። አሁን እንግዲህ በጣም የአብርሃም ህይወት እጅግ በጣም ያሳዝናል። ሳቤላ ትምህርት ቤት ሄዳ በመውደቋ ከዛም ዶክተሯ ሁሉንም ነገር ፊል እንዳደረገ ኩላሊቶቿ ስትነግረው እሪ ብሎ አለቀሰ። ዶክተሯን እዋክሽን ዶክተር እዋክሽን ለልጄ የሆነ ነገር አድርግልኝ አድኝልኝ ሲላትም ዶክተሯም የምፈልገውን የምንችለውን አድርገን እናድናታለን፣ አንተ ግን ተረጋጋ አለችው። መጀመሪያ ስትነግረው ድርቅ ብሎ ቀረባት። አብርሃም እያለች ዶክተሯ በጠራውም ሊሰማት አልቻለም። በድንጋጤ እዛው ቀረ። ከዛ በስንት መከራ ከገባበት ሀሳብና ስመመን ሲወጣ እባክህ ተረጋጋ አለችው። ግን ትድናለች? አዎ ትድናለች፣ ምንም ጣጣ የለውም፣ እናሳክን ትታከማለች አለችው።
እሺ የምትሉኝን ሁሉ አድርጌ ልጄን ታድኑልኛላችሁ አላት። እሺ በማለትም ከዶክተሯ ጋር ተስማምቶ ሳቤላን ከትምህርት ቤት ይዘው መጥቶ ማዝናናት ደስ የሚል ቦታ ወሰዳት። የኔ ልጅ ደስ አለሽ? አዎ አባዬ በጣም ደስ ብሎኛል። እዚህ ቦታ ሁልጊዜ ይዤሽ እመጣለሁ። እሺ አባዬ እኔ እኮ አሁን ደህና ነኝ፣ አንተ አትጨነቅ። አንተ ቢያምህ የሚረዳህ የለም። አንተ ጤና ስትሆን እኔ አሁን ደህና ነኝ አለችው። እሺ እኔ ልጅ አላት። ክላሷ ከገባች በኋላ ሳቤላን ይዞ ሲመጣ ዶክተር ረብቃም ቦርሳዋን ይዛ ስመጣ አገኛት። ዶክተር ረብቃ አላት። አብርሃም እንዴት ነህ? ደህና ነኝ። አልመጣም ብለሽኛል ነበር? ምን ላድርግ፣ ሳቤላ ታማ እንዴት ልተዋት አለችው። አመሰግናለሁ። በቃ አሁን በነጻነት ልጄ ትታከማለች አላት። ቆይ ምንድን ነው የተፈጠረው ስትለውም ሁሉንም እውነታ ነገራት። በጣም ያሳዝናል አለች። ለልዩ ደውላ እንግዲህ እዛ ቤት እንድትመጣ ሳቤላ እንደታመመች ነገረቻት። ልዩ ደግሞ እሺ በማለትም ሁሉንም ወደዛ ቤት ረብቃም እንደተመለሰ የነገረቻት። የእውነት በጣም ያሳዝናል ይህ አረመኔ አለቻት። በእርግጥ ባርኮ ተደብድቦ ነበር ስትል ደግ ሆነ ኢደነስ አለች። ለማንኛውም ሳቤላ በጣም ታማለች፣ ታስፈልጊያታለሽ አለቻት። ምን? አዎ እሄዳለሁ ስትልም እኔ አላሳዝንሽም? እኔ ዝም ብዬ ነው የምደክመው። አንቺ አንድ ነገር ብትሆኝ እኔ የምቆም ይመስልሻል? በጣም ያሳዝናል። ጥልሽኛ አትሄጂም ሲላትም እሺ በቃ ብላ ቁጭ አለች። ግን ደግሞ በሳቤላ ስለምትደራደር መሄድ አለብኝ ብላ ወታ ሄደች። በሩን ስትቆረቁር ዲናማና አባቱ ነው ብላ ስትወጣ ልዩን ከቤቷ በር አገኘቻት። ልዩን አትፈልጋትም። ቻናልን ሰብስክራይብ እያደረጋችሁ መልካም ቆይታ